እስኪ የዚችን ልጅ ታሪክ ሰምተን እንመለስ። ባላ ብዙ የሰጠኝ ስጦታዎች አሉ፣ በጣም ብዙ። እስኪ ላካፍላችሁ። ከነዛ ውስጥ በጣም የማረሳቸው 4 ውድ ስጦታዎች አሉ። መቼም በአይምሮዬ ሊጠፋ የማይችል ቀን እንኳን ብረሳው ማታ ማስታወሳቸው፣ ወደ መኝታዬ ሲሄድ ሁሌ እንቅልፍ የሚከለክሉኝ 4 ትልልቅ ስጦታዎችን ሰጥቶኝ ያውቃል። እስቲ ከነዛ ውስጥ ላካፍላችሁ። ምናልባት የውስጥን ታሪክ የሌላ ሰውን ነገር አውጥቶ ማውራት በሸሪያችንም ክልክል ይሆናል። ግን ደግሞ ምናልባት አንዳንድ ችግሮች ሲያወሯቸው ይቀርላሉ። አንዳንድ ነገሮች ውስጥን ያማሉ እና እስቲ ላካፍላችሁ። ምናልባት እንደኔ ብዙ ሴቶች የተሰጣቸው ይኖራሉ። ከነዛም ውስጥ አንደኛው ባገባኝ በ3 ቀን የሰጠኝ ስጦታ ሲሆን፣ ሁለተኛው የመጀመሪያ ልጄ ነፍሰ ጡር ሆኜ፣ ሶስተኛው ሁለተኛ ልጄ በወለድኩ በ15 ቀን የሰጠኝ ስጦታ ነው። አግብቼ ልክ በ3ኛው ቀን እጄ ተመልሶ መስራት እንዳይችል ቅጥቅጥ ያደረገኝ ስጦታ ነው። ሁለተኛው 2009 ግንቦት 20 ረመዳን ቀኑ እሁድ ነበር። ተራዊ ሰግጄ ስወጣ በር ላይ ጠብቆ በጠረዋ ካነጠፈኝ በኋላ እግሬን የሰበረኝ ነው። መነሳት አልቻልኩም ነበር። ሌላም ሰው ሮጦ አነሳኝ፣ ይዘውኝም አስገቡኝ። የሚገርማችሁ ነገር ግንቦት 20 ሰብሮኝ ግንቦት 22 ምጥ ያዘኝ። ግንቦት 24 ልጄን ተገላገልኩ። በአላህ እርዳታ እያነከስኩ እጄ ልጄን ይዤ መጣሁ። ሶስተኛው ልጄን ወልጄ በ15 ቀኔ ወገቤ መሃል ላይ ከፍሎ የቆረጠኝ ነበር። አሁን ሳወራችሁ ቀላል ሊመስል ይችላል። ለኔ በጣም ከባድ ወቅት የምለባት ቀን ነበረች። በጣም ያማል። አራስ ነበርኩኝ። የነበርኩበት ሁኔታም ደግሞ በጣም የሚያሳዝን ሁኔታ ነበር። በጣም ያም ነበር። ለረጅም ጊዜ ወገቤ ያመኝ ነበር እና ሰው ይዤ ነበር የምነሳው። የዛች ቀን ከሱ መፋታትን ወሰንኩኝ። ምክንያቱም የነበርኩበት ሁኔታ እንኳን ልመታ ልታቀፍ እንኳን የማሳሳበት ሁኔታ ነበር። ወልዳ በ15 ቀን ወገቧ የተቆረጠች የመጀመሪያ ኢትዮጵያዊ ሴት እሆናለሁ ብዬ አስባለሁ። እና በጣም ያማል። ማለት ብዙ ጊዜ ልረሳቸው ሞክራለሁ። ብዙ ጊዜ ያሳለፍኳቸውን ነገር ለመርሳት ሞክራለሁ። መደበቂያ ካገኘው ምንም ይሁን እደበቃለሁ። ሰው የሚያየው ፈገግታዬን፣ ስክሪን ሽቴ ብቻ ነው። ከላይ ያለው ከበሬ ብቻ ነው የሚያየው። ውስጤ ግን በጣም ደቋል። ልጆቼ አሁን አጠገቤ አይደሉም። እኔ ያለሁት በሰው ሀገር ነው። እነሱን የተውኳቸው ወልጄ አይደለም። በጣም ነው የምወዳቸው። በጣም ብዙ መስዋዕት ለነሱ ከፍያለሁ። ለነሱ ብዬ ብዙ ተአምራት፣ በቃ የሰው ልጅ ሊሰራው የማይችለውን ነገሮች ሰርቻለሁ በህይወቴ። ምናልባት በህይወት እንኳን ባልኖር ያሳለፍኩትን ነገር አሁን አያውቁም። የሆነ ቀን ግን የሚያውቁበትና የሚረዱበት ቀን ይመጣል። ምናልባት እኔ ኖሬ አላስረዳቸውም። ያሳለፍኩትን ነገር ልነግራቸውም እራሱ አልፈልግም። አሁንም የሚያዩት ነገር ብዙ ነበር፣ ያው ግን አይረዱም። ለልጆቼ ስል ብዙ መስዋዕትነትን ከፍያለሁ፣ ግን በጣም ከባድ ነው። ምናልባት እንደኔ በየቤቷ ብዙ ነገር የምታሳልፍ ሴት ትኖራለች። እንደዚህ አይነት ከባባድ ስጦታዎችን ከባሎች የምንቀበል ሴቶች እንኖራለን እና ወንዶች ግን ማስተላለፍላችሁ መልእክት ሴት ልጅ ብርጭቆ ብቻ አይደለችም፣ አይንም ጭምር ነች። አላህ Subhanahu Wa Ta'ala ለሰው ልጅ መስገድ ቢቻል ለባል ሲል የባልን ክብር ሊያሳየን እንጂ ሴትን ዝቅ አድርጎ ወይም ሴትን እንድትረገጥ ማዘዙ አይደለም።
ብዙዎቻችን ግን ሸሪዓን የምንረዳው በተገላቢጦሽ ነው። 4 ማግባት ሲል እንደ ኩንታል መደራረብ አይደለም። ሁሉም ነገር አካሄዳና ስርዓት አለው። ስንቶቻችን እንደዚህ ሴቶችን የጎዳ ነው።